ኦሪት ዘጸአት ምዕራፍ 30 ቁጥር 34 ላይ እንዲህ ይላል፣ እግዚአብሔርም ሙሴን አለው ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸት ሙጫ፣ ጥሩ ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ተወቅጣለህ ታልመውም አለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሆንላችሁ አለ። ዕጣኑን ምን ይሆንላችሁ አለ? የቅዱሳን ቅዱስ። ልክ መቅደስ ውስጥ መቅደስ አለ። ከመቅደሱ ውስጥ ደግሞ ቅድስተ ቅዱሳን የምትባል የተለየች ሊቀ ካህናቱ ብቻ የሚገባባት አለች። ልክ እንደዚያ ዕጣኑም ደግሞ ከተቀደሰው ነገር ሁሉ የተቀደሰ የቅዱሳን ቅዱስ። ሊቀ ካህናት በውስተ ካህናት እንዳለች፣ ቅድስተ ቅዱሳን በውስተ መቅደስ እንዳለች፣ እንዲሁም ደግሞ ከመስዋዕቱ ዕጣን የቅዱሳን ቅዱስ የተደረገ ነው። እግዚአብሔር ሲሰጠው እንደዚህ ነው። በዓላቶቹ በሙሉ የእግዚአብሔር ናቸው። ፋሲካዊ እግዚአብሔር ነው። ሰንበቱ የእግዚአብሔር ነው። የወር መባቻው የእግዚአብሔር ነው። ሌሎቹም በዓላት የእግዚአብሔር ናቸው። ዕጣኑም እንደዚህ የቅዱሳን ቅዱስ እንዲሆን የተሰጠ ነው። በኋላ ግን እስራኤል ተመልከቱ፣ ዕጣኑ ንጥረ ነገሩ ቅመማው አልተጓደለም። በዓላቱም ዕለታቸው አይዛነፍም። የሚሰዋው መስዋዕትም አነስተኛ አይደለም። በጣም መርጠው ተጠንቅቀው ይሰውታል። ግን ሰዎቹ ወደ ራሳቸው ፍላጎት ወደ ራሳቸው እነሱን የሚያስደስታቸው ነገር እግዚአብሔርን የሚያስደስት ይመስላቸዋል። ልክ የዛሬ ሰው እንደሚመስለው ማለት ነው። አሁን ዛሬ ብዙ ሰው ራሱን ደስ የሚያሰኘው መዝሙር እግዚአብሔርን ደስ የሚያሰኘው ነው የሚመስለው። አይደለም እንዴ? እኛን ደስ የሚያሰኘን ጉባኤ እግዚአብሔርን ደስ የሚያሰኘው ይመስለኛል። እኛን ደስ የሚያሰኘን መድረክ እግዚአብሔርን፣ እንደዛ ግን ላይሆን ይችላል። እኛን የሚያስደስተን እግዚአብሔርንም ሊያስደስት ይችላል፣ ላያስደስትም ይችላል። ያንን የሚያውቀው ማን ነው? እግዚአብሔር ብቻ ነው የሚያውቀው። መለኪያው ግን የኛ ደስታ፣ የኛ ስሜት፣ የኛ እውቀት ግን አይደለም። መለኪያው የእግዚአብሔር ስርዓት ነው። ክርስቲያኖች እያንዳንዱ ነገር፣ ለምናደርገው ነገር ሁሉ፣ ለምንሰራው ስራ፣ ለምንፈጽመው አምልኮ፣ ለማንኛውም ነገር በማንኛውም ጊዜና ሁኔታ ክርስቲያኖች መለኪያ አድርገን መነሳት ያለብን የኛን ስሜት፣ ለስሜታችን ቅርብ መሆኑ፣ መስማማቱ፣ እኛን ማስደሰቱ አይደለም ነው ዋናው ነገር። እና እግዚአብሔርን የሚያስደስት አድርገን እንድንፈጽመው አምላካችን እግዚአብሔር ይርዳል። ለዚህ ነው ያ እግዚአብሔር እንዲያስደስት ሆኖ የተሰጠው እግዚአብሔር በዓል የተባለው፣ የእግዚአብሔር በዓላት የተባሉት እግዚአብሔር ቅዱሰ ቅዱሳን ይሆንላችሁ ያለው ዕጣን አሁን ሲቀየር እናየዋለን። ለምሳሌ ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 እና 14 ላይ እንዲህ የሚል ቃል አለ። ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንና ሰንበታችሁን ተመልከቱ። እላይ ያነበብኩላችሁ በዓላቶቼ ሰንበቶቼ ነው የሚለው። እዚህ ደግሞ መባቻችሁንና ሰንበታችሁን፣ በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል፣ ልታገሳቸውም ደክም ያለሁ ይላል። አሁን እግዚአብሔር ይደክማል? ክርስቲያኖች እግዚአብሔር የሚደክም አምላክ ነው እንዴ? እግዚአብሔር በባህሪው ፍጹም ኃያል፣ የማይደክም፣ የማይሰለች፣ የማይመረር አምላክ እኮ ነው። አይደለም እንዴ? ግን ይህን የሚናገረው ለምንድን ነው? በዓላቶቹን አይሁድ ቀየሯቸው፣ እስራኤል ቀየሯቸው። ለራሳቸው ስሜት በሚያረካ መንገድ ያደርጉታል እንጂ እግዚአብሔርን ደስ በሚያሰኝ መንገድ ስለማያደርጉት እግዚአብሔር ደክም ያለው ሰልችቶኛል፣ ያ የቅዱሳን ቅዱስ ይሁን ያለውን ዕጣን በእኔ ዘንድ አጸያፊ ነው አለው። ተመልከቱ። አሁን ዕጣኑ ራሱ መጀመሪያም በባህሪው ዕጣኑ እኮ በተፈጥሮ ርኩስ አይደለም፣ በተፈጥሮም ቅዱስ አይደለም። የቀደሰው እግዚአብሔር ነው። አሁን ተመልከቱ። ራሱ ዕጣኑ እግዚአብሔር እንዴት ሊያጸይፈው ይችላል? ዕጣኑ አጸያፊ ነው እኮ ያለው ዕጣኑ በባህሪው የሚያጸይፉ ነው አይደለም። እግዚአብሔር አጸያፊ ነው ያለው ሰዎቹ እናንተ የምታቀርቡበት መንገድ አጸያፊ ነው ሲል ነው። የጠላው የሚያቀርቡትን ሰዎች ልቡና፣ የሚያቀርቡትን ሰዎች ስሜት፣ የሚያቀርቡበት መንገድ ያንን
ለነሱ ፍላጎት እነሱን ደስ ለሚያሰኝ መንገድ ማቅረባቸውን ግን እግዚአብሔር ጠላው እንጂ እጣኑ ተፈጥሮውማ ምን ሆኖ ይረክሳል? ምንም የሚያረክሰው ነገር የለም። ሊያረክሰው የሚችል የሰው ሕሊና ነው። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል ተጽፎልናል። ተመልከቱ። እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ላይ የግልሙትናን ዋጋ ወደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብፅ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም። የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህኛው ያመጣውበት ምክንያት ምንድነው? ክርስቲያኖች ይኸው በዓላቱን ያደርጓቸዋል፣ መስዋዕቱን ይሰዋሉ፣ የሚበላውንም ይበሉታል። ግን ምን አለ? ለእናንተ እንደ ተራ ምግብ ይሆናችኋል እንጂ ለእግዚአብሔር የሚቀርብ ሁሉ አይቀድሳችሁም፣ አያነጻችሁም አለ። እኛም እንደዚህ እንዳንሆን አምላካችን እግዚአብሔር በቸርነቱ ይጠብቃል። ክርስቲያኖች በሚገባ ሰውነት፣ በሚገባ ክርስቲያናዊ ሕይወት፣ በሚገባ እግዚአብሔራዊ መጽሐፍ ቅዱሳዊ ቀኖናዊ ስርዓት ማናደርገው በሙሉ አሁን የአዲስ ኪዳን መስዋዕት እንስሳ አይደለም፣ ስጋ አምላክ ደማ አምላክ ነው። ግን ምን ይሆናል ማለት ነው? በዚህ ቃል መሰረት ይሰዋል፣ ግን እግዚአብሔር ስጋ አምላክ ሆኖ እንዳይዋሃደን ያደርገዋል ለኛ። ለዚያ ነው በእኛም በውዳሴ ማርያም ትርጓሜ ላይ እንደተጻፈው ላለበቁት በእውነቱ ካህናቱ በቅተው ምዕመናን ካልበቁ የምዕመናኑን ለካህናቱ ያደርግላቸዋል። ምዕመናኑ በቅተው ካህናት ካልበቁ የካህናቱን ለምዕመናን ያደርግላቸዋል። ሁለቱም ካልበቁ በበረሃ ላለው ባህታዊ ወስዶ ይሰጠዋል ይላል። ከሰውነታችን ውስጥ የገባውን አውጥቶ ይወስደዋል ማለት አይደለም። ግን እንደ ስጋ አምላክ እንደ ደማ አምላክ እንዳይሆን ይደረጋል። ለእኛ ስጋ አምላክ ደማ አምላክ አይሆንልም፣ ተራ ህብስት ይሆንብናል ማለት እምነታችን ስርዓቱን ካልጠበቅን፣ ንስ ካልጠበቅን፣ እንደ ስርዓቱ ካልሆን አይዋሃደንም። በበረሃ ላለ ባህታዊ ግን ያ ኃይሉ ሄዶ ያንን ይዋሃደዋል። ስጋውን ያነጻ ስለሆነ፣ መንፈሱን ያነጻ ስለሆነ፣ ለታይታ ቆረበ ለመባል እንደዚህ ነው ለመባል ስለማያደርገው። አሁን እኛ ቆራቢዎቻችን አንድ ጥሩ ልማድ አለን። ልብሳችን፣ ስጋችን፣ ሰውነታችን እናዘጋጀዋለን። ነፍሳችን ግን ትዘጋጃለች ወይ በበቂው የሚለውን እግዚአብሔር ነው የሚያውቀው። እንደ ነጩ ልብሳችን ሰውነታችን ከነጻች፣ ነፍሳችን ከነጻች በጣም መልካም ነው። ግን ነጭ መልበሳችን ብቻውን ለቁርባን በቂ አያደርገንም። የነፍሳችን መንጻት ነው በቂ የሚያደርገን። የህሊናችን መንጻት፣ ስርዓቱን መጠበቃችን፣ ሃይማኖታችን የተሟላ ጽነት፣ ጥርጣሬ፣ ግብዝነት የሌለበት መሆኑ፣ ምንም አይነት ርኩሰት የሌለበት ያ ከሆነ ይጠቅማል፣ ያ ካልሆነ አይጠቅም። ልክ እንደዚህ አይሆናችሁም አለ ጌታ። ትበሉታላችሁ፣ ልክ እንደ እንጀራ እንደ መብል ይሆንላችኋል እንጂ እንደ መስዋዕት አይሆንላችሁም አለ እግዚአብሔር ቃል። እኛስ ይሄ እኮ በመጽሐፍ የሁሉ የተጻፈ እኛ ራሳችን እንድናይበት ነው። እግዚአብሔር ቃል ስለ ጾም ሁሉ የተጻፈውን ትንሽ ማስታወስ ፈልጋለሁ። እንዲያውም አይሁድ በጾማቸው ጊዜ በጣም ጠንከር አድርገው ይጾሙ ነበረ እና እግዚአብሔር ግን ስለዚያ እነሱ በጣም ጠንካራና ወደ እግዚአብሔር ያቀርበናል ብለው ሰውነታቸውን አዋርደው አመድ ነስንሰው ማቅ ለብሰው እስከ ማታ አምሽተው የጾሙትን ጾም እንኳን አልቀበለውም ይላል እግዚአብሔር። ምክንያቱም እግዚአብሔር የሰዓቱን መርዘም የሰውነታችን ማዋረድ ብቻውን አይደለም የሚፈልገው፣ ልናደርገው የሚገባ ደግሞ ሌላ መልካም ነገር መኖር ስላለበት ያንንም ስለተናገረ እንዲህ ይላል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ጀምሮ ስለምን ጾምን አንተም አልተመለከትከንም፣ ሰውነታችን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥሁት ጾም ይህ ነውን? ሰውስ